የፌዴራል መንግስት በረሃብ ለተጠቁ ወገኖች የሚደረጉ ማናቸውም የእርዳታ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል መፈረጁ እጅግ አስደንጋጭ ሆኗል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ በቡድንም ሆነ በተናጠል የሚደረጉ የገንዘብ ማሰባሰቢያዎች የአሰራር ስርዓትን የጣሱ መሆናቸውን ገልጸዋል። ህዝቡ ለተቸገሩ ወገኖች ደራሽ አጥቶ ባለበት በዚህን ጊዜ እንዲህ ያለ ክልከላ መታወጁ ነገሩን ይበልጥ አነጋጋሪ አድርጎታል። በርካቶችም የጉዳይ አስደንግጧቸዋል። መንግስት ህወሓትን ሰብአዊ እርዳታ በመስረቅና ለፖለቲካ መሳሪያነት በመጠቀም ቢወነጅልም ለተራቡ ዜጎች የሚደረግን የሰብአዊነት ጥሪን በህግ ጥላ ስር ማዋል ግን በብዙዎች ዘንድ ግራ መጋባትን የፈጠረ አሳዛኝ ክስተት ሆኗል። ጨዋታው አብቅቷል፣ ጦርነቱ ተቃርቧል። የጀነራሉ ከባድ ዛቻ በኃይል እንገባለን ህዝቡ በተሰበሰበበት የተፈጠረው ምንድነው? ጀነራሉ ዛቻቸውን ያሰሙበት አስደንጋጩ ጉዳይስ ሚለውን በዝርዝር የምንመለከት ይሆናል። በሌላኛው ጉዳያችን ደግሞ የፖለቲካው መንደር በሌላ አቅጣጫ ተጋግሏል። ባለሀብቱ ወርቁ አይተነው ከኡስታዝ አቡበከር ጋር ከባድ ፍጥጫ ውስጥ ገብተዋል። የወርቁ አይተነውን ድጋፍ አንፈልግም፣ እሱ ያለበት ፖለቲካ አለ ተብሎ መባሉ በራሱ የፖለቲካውን በር ወገግ አድርጎታል። መንግስት ከባድ ማስጠንቀቂያ የሰጠበትን ጉዳይ በዝርዝር እንመለከታለን። ባለሀብቱ ወርቁ አይተነው ምላሽ ሰጥተዋል። ኡስታዝ አቡበከር ከጉዳዩ ጋር ተያይዞ ምን ገጠማቸው የሚሉትን በዝርዝር ሳታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለወደ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንዲሁም ደግሞ ቪዲዮን ከወደዳችሁ ላይክና ሼር እንድታደርጉ እየጠየቅን ወደ መረጃው እናመራለን። ወደ አስቀደምንላችሁ ጉዳያችን ስናመራ ጀነራሉ በከባድ ዛቻ ተደምጠዋል። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት መስጠታቸው ተሰማ። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል መዛታቸውም ተነግሯል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ሲሉም ገልጸዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርገዋል በማለትም ወንጅለዋል። ጀነራሉ ይህንን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። የመረጃ ምንጫችን በተመለከተውና የህወሓት ልሳን በሆነው ወይን ድረገጽ ላይ በተሰራጨው የጀነራሉ ንግግር እንደተመለከትነው በጠላቶቻችን በኩል የፕሪቶሪያው ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለትም ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉም አክለዋል። እንደ ጀነራሉ ገለጻ ተፈናቃዮች በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለ ጉዳይ ነው። ጀነራል ታደሰ ወረደ አስቀድመው በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸው የሚታወስ ነው። ይህንንም ጉዳይ በስፋት ተመልክተን ነበር። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያም አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያሏቸውን ኃይሎችም በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸውም አስጠንቅቀዋል። ባለሀብቱ ወርቁ አይተነው በአግማስ ኢትዮጵያ በኩል የወጣውን የገንዘብ ድጋፍ አንቀበልም የሚል መግለጫን ተከትሎ ምላሻቸውን ሰጥተዋል። ከፖለቲካ ጋር የተገናኘው ይህ ጉዳይ በርካቶች እንዲታዘቡት አድርጓል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታት አስቆጥረዋል። ታዲያ በእነዚህ ዓመታት ውስጥ በርካታ በጎ አድራጎትን የፈጸመና የመንግስትም አጋዥ ሆኖ የቆየ ድርጅት ነው። በተለይም ከተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍና በቅርቡ ደግሞ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖችም የዘላቂ መፍትሄ መርን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎች ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር የፕሮጀክት ስምምነት በመፈራረም ነው ሲልም ከክልል የሚሆን ከፌዴራል መንግስት
በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች እውቅናና የምስጋና ሰርተፍኬቶችን ተቀብሏል በማለትም ባወጣው መግለጫ ላይ አግማስ ኢትዮጵያ ይህንን በጎ አድራጎትና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰብ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መሪ ጋር አብረው የማይሄዱ አካላቶችን አይተናል። ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንም በይፋ ማጠናቀቅና መዝጋታችንን እንገልጻለን በማለት አግማስ ኢትዮጵያ የባለሀብቱን ወርቁ አይተነውን ገንዘብ አንቀበልም ማለቱ ለበርካቶችም ጥያቄን ፈጥሯል። ታዲያ ይህንንም ተከትሎ አቶ ወርቁ አይተነው ምላሽ የሰጡ ሲሆን በምላሻቸውም ለፖለቲካ ሳይሆን ለወገኖቼ ነው የለገስኩትም ብለዋል። የአግማስ ኢትዮጵያ መግለጫ አቶ ወርቁ አይተነውን አስቆጥቷቸዋል። ለተፈናቃዮች ቃል የገቡት 15 ሚሊዮን ብር ሳይሰረዝ በሌላ መንገድ ለተረጂዎች እንደሚደርስ አቶ ወርቁ አይተነው አስታውቀዋል። አግማስ ኢትዮጵያ ለፖለቲካ ፍጆታ ነው በሚል የገንዘብ ድጋፉን እንደማይቀበል መግለጹን ተከትሎ አቶ ወርቁ በምላሻቸው ለፖለቲካ ማዋል ብፈልግ ሺህ መንገዶች አሉ፣ እኔ ግን ተፈናቅሎ ፍዳውን የሚበላን የአማራን ሕዝብ ለፖለቲካ ጥቅም የማውል ተራ ሰው አይደለሁም በማለትም ምላሻቸውን ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ የፌዴራል መንግስት በረሃብ ለተጠቁ ወገኖች የሚደረጉ ማናቸውም የእርዳታ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል መፈረጁ እጅግ አስደንጋጭ ሆኗል። ይህ እንዴት ይደረጋል በማለትም በርካቶችም ደንግጠዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ በቡድንም ሆነ በተናጠል የሚደረጉ የገንዘብ ማሰባሰቢያዎች የአሰራር ስርዓትን የጣሱ መሆናቸውን ገልጸው ህዝቡ ለተቸገሩ ወገኖች ደራሽ አጥቶ ባለበት በዚህ ወቅት እንዲያለ ክልከላ መታወጁ ነገሩን ይበልጥ አነጋጋሪ ያደርገዋል። መንግስት ህወሓትን ሰብአዊ እርዳታ በመስረቅና ለፖለቲካ መሳሪያነት በመጠቀም ቢወነጅለውም ለተራቡ ዜጎች የሚደረግን እርዳታ ግን መከልከሉ በብዙዎች ዘንድ ግራ መጋባትን የፈጠረ አሳዛኝ ክስተት ሆኗል። መንግስት ይህንን ጉዳይ በተመለከተ ምንድን ያለው? የትነግ ቡድን ህዝቡን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽን ዶክተር ሽፈራው ተናግረዋል። የትነግ ቡድን የፌዴራል መንግስት በትግራይ ክልል መጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ነው የተናገሩት። ኮሚሽነሩ አክለውም የትነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ያለ ሲሆን ሲቀጥልም ትነግ ቡድን የዓለም አቀፉ ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ ስለመሆኑም ይናገራሉ። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። የትነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለመዋል የሚደረገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጥተኛ ያለውን ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝ የገለጸ ሲሆን በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን ያስታወቀ ሲሆን ነገር ግን አሁን እየተደረገ ያለው ነገር ፖለቲካዊ ነው በማለትም ድጋፉን ህገወጥ ሲልም ፈርጆታል። ይህም በርካቶችን አስደንግጧል። በሌላ በኩል ኮሚሽነሩ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ ነው ያሳሰቡት። ይህም ጉዳይ ለበርካቶችም ግራ ያጋባ ሆኗል። ወደ ተመልካቾቻችን እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። መልካም ቆይታ